የመጀመሪያ ስራዬ ፈጣሪና መስገኘ ስልኬን መነካው እናቴ ጋር ነው። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድርያለሁ ደህና ነኝ ይያል መስጊድ ደህና ነኝ ቁርስ ቀመሽ ምናምን ስትታረክ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና ይተን ተጣጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። የኔ ዓለም ማራለሽ አረመኑን ሰጠሽ የጥበቡ ፈርጥ አርቲስት ሰማኸኝ በለው በቅርቡ ክብደቱን ለመቀነስ የምግብ ሕክምና ጀምሮ ነበር። የሞቱ ምክንያት ከሱ ጋር ሊያያዝ የሚችል ይሆን የሚለውን በዝርዝር ይዘናል። አብራችሁን ዝለቁ። የሀገረሰብ ሙዚቃን ለዛ ሳይሸራረፍ የጎጃምን ባህላዊ የትከሻ ውዝዋዜ ከመድረክ እያስተጋባ ለሁለት አስርት ዓመታት በላይ የዘለቀው ተወዳጁ የጥበብ ሰው አርቲስት ሰማኸኝ በለው ሰሜ ባላገሩ በሚል የቅጽል ስሙ በአድማጮች ዘንድ የሚታወቀውና በትህትናው የሚወደደው ሰማኸኝ ዛሬ ጥበብንና አፍቃሪዎቹን ተሰናብቷል። ከጎጃም የገጠር መንደር እስከ አዲስ አበባ መድረኮች ደምቆ ሀረምኑን ሰጠሽ እቴ መጣፈጥሽ እያስባለ ወጣቱን ሲያስደስት ሲያስጨፍርና ሲያፋቅር የኖረው ሰማኸኝ በለው ዛሬ ክንዱ ዝሏል። ለመሆኑ ሰማኸኝ በለው ማን ነው? የጥበብ ጉዞውስ እንዴት ተጀመረ? የሚሉት ጥያቄዎች ሲነሱ በእምነት ቢሉ በጥበብ በፍቅር ቢሉ በገራገርነት ከሚታወቀው የአባይ ወንዝ መፍለቂያ ከሆነው ጥበብን ለኢትዮጵያ ማበርከት ከማይነጥፈው ሰማኸኝ ተወልዶ ያደገው በባህልና በሙዚቃ ሀብታም በሆነው በአማራ ክልል ምስራቅ ጎጃም ዞን ነው። ገና በልጅነቱ በአካባቢው የሚሰሙ ባህላዊ ጨዋታዎችና የሙዚቃ ስልቶችን እየቀሰመ አደገ። በውስጡ የነበረው የሙዚቃ ፍቅርም ወደ ዋና ከተማዋ አዲስ አበባ መራው። ወደ አዲስ አበባ ከመጣ በኋላ በተለያዩ የባህል ምሽት ቤቶችና መድረኮች ላይ በመጫወት ልዩ የድምጽና የውዝዋዜ ብቃቱን ማሳየት ጀመረ። የሰማኸኝ በለው የሙዚቃ ታሪክ በይፋ የተቀየረው በ1991 ዓ.ም ከ28 ዓመታት በፊት ነው። በዚህ ዓመት ያወጣው የመጀመሪያው አልበሙ ላይ የተካተተውና እጅግ ተወዳጅነትን ያተረፈለት እነ ዘመድዬና ዞማዋ የተሰኙት ባህላዊ ሙዚቃዎች ወደ ትልቁ የሙዚቃ ኢንዱስትሪ በይፋ እንዲቀላቀል አደረጉት። በመቀጠልም በ1993 ዓ.ም የወጣው እንዴት ነሽ እንዲሁም ያዥኝና እንጃ የተሰኙት ተወዳጅ አልበሞቹ አጋሞ ቦረቦርና በቅርብ ጊዜ ያወጣው የቋራው አንበሳና ደቦት እንስራ ነጠላ ዜማዎቹ የሰማኸኝን ስም በኢትዮጵያ የባህል ሙዚቃ ታሪክ ውስጥ በወርቅ ቀለም እንዲጻፍ አድርገውታል። ሰማኸኝ በመድረክ ላይ ደማቅና ሳቢ እንደነበረ ሁሉ በህይወቱም ጠንካራና የአራት ልጆች አባት የነበረ ባለትዳር ነው። በትህትናው ከሰዎች ጋር ባለው መልካም ግንኙነትና ለሙያው ባለው ታማኝነት በስራ ባልደረቦቹ ዘንድ እጅግ የተከበረ ጥበበኛ ነበር። ሰማኸኝ በለው ሰሜ ባላገሩ። አርቲስት ሰማኸኝ በለውን ስናስብ ወደ አእምሯችን ቀድሞ የሚመጣው ደማቅ የመድረክ ውዝዋዜውና ድንቅ የባህል ሙዚቃዎቹ ቢሆኑም ነገር ግን ሰማኸኝ ከድምፃዊነቱ ባሻገር በኢትዮጵያ ስክሪኖች ላይ አስገራሚ አሻራ ጥሎ ያለፈ ሁለገብ የጥበብ ሰው ነው። ዛሬ ይህ ታላቅ አርቲስት ከዚህ ዓለም ከመለየቱ በፊት በነበሩት የቅርብ ጊዜያት ስለነበረው ብርቱ የህይወት ፈተናና ስለ ሁለገብ የጥበብ ስራዎቹ ያልተሰሙ እውነታዎች አሉ። ከድምፃዊነት እስከ ብሔራዊ ዳኛና ተወዛዋዥነት በጥረቶቹ የደረሰው አርቲስት ሰማኸኝ በለው ዘፋኝ ብቻ አልነበረም። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይንም ኢቲቪ በሚተላለፈውና በመላው ሀገሪቱ ታዋቂ በነበረው የኢትዮጵያ አይዶል የዘፈን ውድድር ላይ በዋና ዳኝነት ለረጅም ጊዜ አገልግሏል። በአካባቢ ዳኝነት እየተዘዋወረ አዳዲስ ወጣት ድምፃውያንን በማበረታታትና ሙያዊ ምክር በመስጠት የኢንዱስትሪውን የወደፊት ተተኪዎች ሲያቅፍ የነበረው በትህትና ነበር። ይህ ብቻ አይደለም። ሰማኸኝ ጥልቅ የስሜት መግለጽ ብቃቱን በትወናውም ዘርፍ አሳይቷል። በተለያዩ የሀገር ውስጥ የፊልምና የቴሌቪዥን ድራማዎች ላይ በትወና በመሳተፍ የተሰጠውን ወሰን የት ድረስ ሰፊ እንደሆነ አስመስክሯል። ያ ሀረምኑን ሰጠሽ እቴ መጣፈጥሽ እያለ ያዜመው ቆፍጣናው ጎጃሜ ወጣት ለሰዎች በድንገት በሚመስል ለሱ ግን እውነታውን በሚያውቀው ነገር የሰውነቱ ክብደት እጅግ ሊባል በሚችል መልኩ ጨምሮ መድረክ ላይ ታየ። ይህ የሰውነቱ ለውጥ በየጊዜው እየጨመረ እንደሚሄድ የሙያዊ አገልግሎቱን በሚሰጥባቸው መድረኮች ላይ ለውጡ በግልጽ ይታይ
ነበር። ነገር ግን ህልፈቱን ይበልጥ መራራና ልብ ሰባሪ የሚያደርገው በቅርብ ወራት ውስጥ ጤናውን ለመጠበቅና የተሻለ ህይወት ለመኖር እያደረገ የነበረው ከፍተኛ ጥረት ነው። ሰማኸኝ ክብደቱን ለመቀነስ በማሰብ በቅርብ አንድ ዘመናዊ የምግብ ህክምና ወይንም ዲያሪ ሜዲካል ፕሮግራም ጀምሮ ነበር። ይህ ጉዞ ለሱ እጅግ ስኬታማና ተስፋ ሰጪ ነበረ። በ7 ሳምንታት የህክምና ክትትል ብቻ 10 ኪሎ ግራም መቀነስ ችሎ ነበር። በዚህ አስደሳች ውጤት ተነሳስቶ ህክምናውን ለሚከታተሉት የህክምና ባለሙያዎች ያለውን ጥልቅ ምስጋና በደስታ ሲገልጽ በማህበራዊ ሚዲያዎች ታይቶ ነበር። ለአድናቂዎቹም ጥረቴን አበረታቱኝ፣ እወዳችኋለሁ በማለት ያሳየው የቀረቤታና የትህትና መንፈስ ህይወትን ምን ያክል በጥልቀት ይወዳት እንደነበር ማሳያ ነው። የመኖር ጉጉቱን ጥልቅነት የሚገልጽ እንደውም ክብደትህ ለምን ጨመረ ሲባል በአንድ ወቅት በቤተሰብ የሚዋረስ ነው፣ ቤተሰቦቼ ወፍራሞች ናቸው ብሎ ነበር። ነገር ግን እሱ ህክምናውን ከጀመረ በኋላ ብዙ ተስፋዎች እንደነበሩት ቢገልጽም የፊት ገጽታው ግን ቀድሞ ከነበረበት የተለወጠ ይመስል ነበር። እንዲያም ሆኖ ግን እሱ መስራቱን አላቆመም ነበር። ህይወትን በጥልቅ ይወዳት ነበር። ይሁንና ይህን የመሰለ መልካም የጤና ለውጥና ከፍተኛ የመኖር ተነሳሽነት እያሳየ በነበረበት ገና ብዙ የጥበብ ስራዎችን ያበረክታል ተብሎ በሚጠበቅበት ወቅት ድንገተኛ ህመም ህይወቱን ቀጥፎታል። በብዙዎች ዘንድ የሚወደደው አርቲስት ሰሜ ባላገሩ ባደረበት ህመም በህክምና ሲረዳ ቆይቶ ዛሬ ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቱ ተሰምቷል። የጥበብ አፍቃሪዎችና የሥራ ባልደረቦቹ በተሰማቸው ጥልቅ ሐዘን ለአርቲስቱ ያላቸውን ክብርና ፍቅር እየገለጹ ይገኛሉ። ስለ ቀብር ስነ ስርዓቱ ቦታና ጊዜ እስካሁን ከቤተሰቦቹ የወጣ ይፋዊ መረጃ የለም። ዝርዝሩ ሲታወቅ የምናደርሳችሁ ይሆናል። አርቲስት ሰማኸኝ በለው ወይንም ሰሜ ባላገሩ በስራዎቹ ሁሌም በልባችን ሕያው ሆኖ ይኖራል። ለቤተሰቦቹና ለጥበብ አፍቃሪያን በሙሉ መጽናናትን እንመኛለን። ተመልካቾቻችን ስለ አርቲስቱ የቀብር ስነ ስርዓት የሚወጡ አዳዲስ መረጃዎችን ወዲያውኑ ለማግኘት ቻናላችንን ሰብስክራይብ በማድረግ ይከታተሉን። ስላዳመጣችሁን እናመሰግናለን። የአርቲስት ሰማኸኝ በለውን ነፍስ ይማር።